ማለዳ የእግዚአብሔር ምሕረት አዲስ ነው። ሁለተኛ በመከሰስ አትኖር። ያለፈውን ነገር በመከሰስ በፍጹም አትኖር። ኢትስ ኖት ቢብሊካል። የመንፈስ ቅዱስ አይደለም። መንፈስ ቅዱስ ማለዳ ግን ለሚጠቀምበት ሰው ራሳችንን ለመለወጥ ለማሳደግ ሃሌሉያ ማለዳ በምህረት ነው ብትነቃው። በሙሉ የእግዚአብሔር ምህረት ነው ማለዳው። ከዛ ያልፋል። በደም ስሙኝ። መዝሙረ ዳዊት 136 ላይ ሰማያትና ምድርን በብልሃት የሰራ ሲል ምህረት ለዘላለም ነውና በየማለዳው ማለቱ ነው። መሬት እቺ ምትረግጣት መሬት ምህረትን አስቦ ነው የሰራት። እየተነፈስክ ያለው ኦክሲጅን፣ የለበስከው ስጋ፣ ማንነትህ አሁን እኔ ነኝ የምትልበት ያለ ምህረት አትፈጠርም። በምህረት ነው የተፈጠርከው። ሰይጣን የተቀደመው በእግዚአብሔር ምህረት ነው። ዓለም ሳይፈጠር ያለ ነውርና ያለ ነቀፋ እንድንሆን አስቀድሞ በክርስቶስ ፈጠረን ነው የሚለው። ያን ጊዜ ሰይጣን አልተፈጠረም። ያን ጊዜ ውድቀት አልተፈጠረም። ያን ጊዜ ሰማያት አልተፈጠሩም። ምህረት ነው የቀደመው። ክብር ለእግዚአብሔር ይሁንለት። በመጀመሪያ እጅግ የምንወዳቸው እህቶቻችን ኢትዮጵያ ቆይተው ረፍት አድርገው በዛውም ደግሞ ቤተሰቦቻቸውን አገልግለው ሚሽነሪ ሆነው የሄዱ እህቶች አሉ። እንኳን በሰላም መጣሽ። እግዚአብሔር አምላክ ይባርክሽ። ሚስቲው በጣም የእናንተ ፕሬዘንስ ያስፈልጋታል። አካልነታችሁ ብርሃን ለቤተ ክርስቲያን። እዚህ ያለነው ሰዎች ሁላችን በቤተ ክርስቲያን ውስጥ ሲግኒፊካንት ነን፣ ምንታየናል። ሙሴ ወንድማችን ፓርት 1ን በኦንላይን በነበረን ጊዜ አካፍሎናል። ርዕሱ ብርሃን በሚል ነው። በተለየ መንገድ ነው፣ በጣም ጣዕም ባለው መሰረታዊ በሆነ መንገድ ነው ያስቀመጠውና ከዛ ላስት ዊክ ደግሞ ፓርት 2 ተካፈል። ፓርት 2 ክፍል 2 ዛሬ ክፍል 3 በደንብ እናየዋለንና አንድ ነገር በውስጣችን ይቀመጣል፣ ይበራልናል። አሜን። ሰው በበራለት ልክ ነው የሚበራው አይደለም። በበራለት ልክ እግዚአብሔር አምላክ ነው ለኛ ምን አረገልን? በራልን ነው የሚለው። በራልንንስ በደንብ በቃ ታየን፣ ተገለጠልን፣ አየነው፣ ገባን ነውና ሬቨሌሽን ነው። ሬቨሌሽን ባይ ዘ ዌይ ሬቨሌሽን ከአንደርስታንዲንጋችን ያልፋል። ነፍሳችንና መንፈሳችን ውስጥ ይቀመጣል። አንደርስታንዲንግ አእምሯችን ላይ ሊሚትድ ነው። አንደርስታንዲንግ አይደለም። እግዚአብሔር ከአንደርስታንዲንግ ባለፈ በሬቨሌሽን ነው እንጂ የምናገኘው በዚህ ሊሚትድ በሆነ አንደርስታንዲንግ አይመጠን፣ ልናቀው አንችልም። አይደለም። እግዚአብሔር ትልቅ ነው እኛም አናቀውም የሚለው በአንደርስታንዲንግ ስጋ ውስን ነው። የሰው አእምሮ ውስን ነው። የሰው እውቀት ውስን ነው። የሰው እይታ፣ ግንዛቤያችን፣ ኢንተሌክታችን፣ አይኪዋችን እሱ መንፈሳዊውን ሊያቀው አይችልም። እንደሱ እግዚአብሔር የሰራውንም ለማወቅ ከባድ ነው። ቢሊየን ዓመት ቢሰጠን ይሄን ሁሉ ጋላክሲ ምናምን አውቀን አንጨርሰው። ትልቅነቱን ለማሳየት ኢንፊኒቲ አርጎ ፈጠረው። እሱን የእግዚአብሔርን ትልቅነት ለማወቅ ሰዎች ፈልገው መርምረው እንዲያገኙት ይላል። ግን አዋቂዎችና ጠቢባን በሪዝን ነው። እግዚአብሔር ግን በመንፈስ በራልን ነው የሚለው አይደለም። ያንን ለሰው ማስረዳት የበራላችሁን ነገር በአማርኛ አስረዱ፣ በትግረኛ አስረዱ፣ በወላይትኛ አስረዱ፣ በከምባትኛ፣ በትግረኛ፣ በኦሮምኛ፣ በጉራጌኛ አስረዳ ብትባል በቻይንኛ ልታስረዳው አትችልም። ቃላት ያንን ሊገልጸው አይችልም። ለዚህ ነው ጳውሎስ ሶስተኛው ሰማይ ድረስ ሲሄድ ከዛ በዕብራይስጥ ሊያብራራው አይችልም። በቃ
እዛኛው ዓለም ሄጄ ያየሁትን ቃላት የለው አላቸው። ምክንያቱም ያኛው ዓለም በዚህ ዓለም ቃላት ወይም ቋንቋ ዲስክራይብ የሚደረግ አይደለም። እዛኛው ስንሄድ ሌላ ቋንቋ ሌላ ነገር ነው የሚሰጥ። እነዛ እንደውም እኮ ያኛው ዓለም በቋንቋ አይደለም ኮሙኒኬት የምታደርገው በመንፈስ ነው። ራእይ አይታችሁ ከሆነ ወይ መልአክ አናግሯችሁ ከሆነ ካያችሁት መልአኩ ሐሳቡን ሲሰጥ እናንተ ውስጥ ሐሳቡ ነው የሚገባው። እናንተም ታስቡትን ሳትነግሩት መልሶ ያወራችኋል። ራእይም ውስጥ ስትገቡ እንደሱ ነው የሚያሳያችሁ እግዚአብሔር። እግዚአብሔር አምላክ ነው። ለእኛም ምን አረገልን? በራልን፣ ተገለጠልን። ይሄንን ወስደን ማቴዎስ ወንጌል ምዕራፍ 16 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኔ ሰዎች ማን ይላሉ? ሰዎች ያዩኝ፣ ትምህርቴን የሰሙት፣ በስጋ ሰውነቴን ያዩ፣ መልኬን ያዩ፣ ድንቅና ተአምራትም ሲሰራ ያዩ ሰዎች ከራባዮቹ ጀምሮ እንግዲህ ከአስተማሪዎቹ ከፈሪሳውያን ጥልቅ ነውለጅ አለን ከሚሉ ሰዎች ማንን ነው የሚሉት? አንዳንዶች እንደዚህ ይሉሃል። እንግዲህ እነዛ እንደ ቸርች አድርገን እናስቀምጣቸው አይደለም። አንዳንዶቹ መጥምቁ ዮሐንስ ነው ይለዋል። እንግዲህ የመጥምቁ ዮሐንስ ቸርች ብለን ፕላንት ብናደርግ መጥምቁ ዮሐንስ መጥቶ ይሄ ቸርች ፉርሽ ነው ይለናል አይደለም። ምክንያቱም መጥምቁ ዮሐንስ ስለ ራሱም ስለ ክርስቶስም ብርሃን እሱ ነው። የሰው ልጅ እውነተኛ ብርሃን እሱ ነው። ሕይወት የበቀለበት ሕይወት የሚገኝበት ብርሃን ምንጩ ሰው የተፈጠረው በሱ ነው። እንደውም የእግዚአብሔር መልክ እኮ የሚለን በክርስቶስ ሰው ስለሚሆን ነው ገና አይደለም። እግዚአብሔር በመልኩና በምሳሌ የፈጠረን የሚለው ክርስቶስ ሲመጣ ነው የተፈጸመው። እሱ ባይዘው የእግዚአብሔር መልክና ምሳሌ ሆኖ የተገለጠው ማን ነው? ክርስቶስ ሰው ሲሆን ለካ አዳም ከእኛ እንደ አንዱ ሆነ የሚለው ተፈጸመ። የእግዚአብሔርን መልክ በክርስቶስ ነው ያየነው። እኛም የእግዚአብሔር ልጆች እንሆን ዘንድ እሱ የሰው ልጅ ነው የሆነው። የሰው ልጅ ይላል። የእግዚአብሔር ልጅ ምን ሆነ? የሰው ልጅ። የሰው ልጅ መሆኑን በስጋ መገለጡን ካላመናችሁ ይህ ከእግዚአብሔር አይደለም። ክርስቶስ በስጋ እንደመጣ ወይም ሰው እንደሆነ የማያምን ይህ ከእግዚአብሔር አይደለም ይላል። ዮሐንስ ሲጠየቅ ክርስቶስን አንተ ዮሐንስ ነህ፣ መጥምቁ ዮሐንስ ተነስቶ ነው ሲሉት ያቺ ቸርች ምን ትሆናለች? በዜሮ ትባዛለች። ቸርች አይደለች። ከዛ ቀጥሎ ኤልያስ ነው። ኦኬ፣ ይሄ ነው አንደርስታንዲንጋቸው። በዚህ መንገድ ነው የተረዱት። አልዳኑም። ኤልያስ መጥቶ ቢጠየቅ ፉርሽ ነች ቸርቿ ይላል። ምክንያቱም በትክክል መሰረት ላይ አልተመሰረተም። ከነቢያት አንዱ ነህ። ዛት ሚንስ እኮ መሐመድ የተገለጠለት ማለት ነው። እስላሞች ስለ ጌታችን ከነቢያት አንዱ ነው። ፉርሽ ነው፣ በዜሮ ነው የሚያባዛው። የእግዚአብሔር ልጅ ኢየሱስ ክርስቶስ ከነቢያት አንዱ አይደለም፣ በስጋ የተገለጠው አምላክ ነው። የማይታየው አምላክ ምሳሌ የመለኮት ሙላት ሁሉ በሱ ተገልጦ ራሱን ከአብ ጋር መተካከል እንደሚገባ ነገር ሳይቆጥረው በምስሉ እንደ ሰው ተገኝ እንደ ሰው ነው። ስለዚህ ዜሮ እንዳባዛ ነው እስልምናም በዜሮ ይባዛል ማለት ነው።
ሰዎች ይሄን ነው የቆሙበት መሰረት የሚያምኑት እምነት የተረዱት የበራላቸው ይሄ ነው። እናንተስ ስለኔ ማን ትላላችሁ? ባይዘው ይሄ ጥያቄ ጌታ ኢየሱስ ክርስቶስ ከጠየቀው ጥያቄዎች ሁሉ ለመዳን የሚያስፈልገው ጥያቄ ይሄ ነው። ለደህንነት የእግዚአብሔር ልጆች ለመሆን የእግዚአብሔር መንግስት ለመውረስ የኃጢአትን ስርየት ለማግኘት ከሰይጣን ወደ እግዚአብሔር ከጨለማ ወደ ብርሃን ለመምጣት ዳግም ለመወለድ ቦርን አጌን ኢን ስፒሪት እና መንግስት ውስጥ ለመግባት አስፈላጊው ጥያቄ እኔ ማን ነኝ ነው። ጴጥሮስ ነው ቶሎ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ፣ መሲህ ነህ። መሲህ ኢን ሴንስ በስጋ የሚገለጠው አምላክ እንደሆነ ያውቃል። መሲህ የእግዚአብሔር ልጅ ነኝ ሲል ራስን ከእግዚአብሔር ጋር አስተካከልካል ያውቃሉ ማለት ነው። እግዚአብሔር ልጅ ማለት መሲህ እግዚአብሔር እንደሆነ ያውቃል። ግን ይሄን ምን አለው? በአንደርስታንዲንግ አላገኘኸው ማለት በአንደርስታንዲንግ አይደለም። ሴሎቻችሁን መጉዳት የለባችሁም። ሴሌን አላስጨንቀውም፣ እግዚአብሔርን ወቅ እያልኩ ሴሌን አላስጨንቀውም። ይሄ በሬቬሌሽን በመንፈስ ቅዱስ የሚገኝ ከእግዚአብሔር የሚሰጥ የሚበራ ብርሃን ነው እንጂ አእምሮን ብታስጨንቀው አእምሮን ነው የምትሰጠው። የሰማይ አባቴ ገለጠልህ እንጂ ስጋና ደም መረዳት አይደለም። ይሄ እንግዲያስ የገሃነም ደጆች የማይችሏት ቤተክርስቲያን አሁን በተገለጠልህ መገለጥ አንተ ያው የእግዚአብሔር ልጅ ነህ በሚለው ጴጥሮስ በተገለጠለት አብ በገለጠለት መንፈስ ቅዱስ ባስረዳው ባበራለት ብርሃን ላይ ቤተክርስቲያን ትመሰረታለች። ያን ጊዜ የገሃነም ደጆች ምን ያደርጓትም አይችሏትም። ፓርት 4 ኔክስት ዊክ የምንገባበት ይሄ ነው። ዛሬ ግን ሌላ ነው። ከዚህ በፊት ያለውን ነው የምናየው። ይሄንን መገለጥ አመጡና ሐዋርያት ቤተ ክርስቲያን በማን ላይ ነው የምትሰራው አሉ? በክርስቶስ መሰረቱ አንድ ነው። አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 3 ድረስ የሚያብራራው የሚተርከው ቤተ ክርስቲያን እቺ መንፈሳዊው አካሉ የክርስቶስ አካል የክርስቶስ ሙሽራ አካላችን እኛ የክርስቶስ አካል ሆነናል፣ እሱ የኛ አካል ሆኗል። አማኑኤል እግዚአብሔር ከኛ ጋር እኛ ከእግዚአብሔር ጋር በዛ ውህደት ውስጥ ካልተቀመጥ ልጅነትን ልታገኙ አትችልም። you can't reach Holy Spirit. When you just come to this, the Holy Spirit is everywhere. You can listen him. When you sleep, he talks to you like just a friend. Trust me. ይሄን ስናቅ ህልውና ውስጥ የእግዚአብሔር መንግስት ይታየናል። ቅርብ ነች። የእግዚአብሔር መንግስት በዚህ ነች በዛ ነች አትሉማል። በመካከላችሁ ነች። በእግዚአብሔር መንግስት የተመሰረተችው አሁን የምትሰራው በአካሉ ነው፣ በክርስቶስ አካል ነው። ምክንያቱም አውሬውን እንኳን የምትከለክለው የጥፋት ልጅ ወይም አውሬው ዓለም ከተፈጠረ ጀምሮ አለ። አሁን ግን እንዳይሰራ የሚከለክለው አለ የሚለው ቤተክርስቲያን አካሉ ነች። አካሉ ካለች መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ በክርስቶስ ባለ መሰረት ላይ ብቻ ነው የሚመጣው። ለዚህ ነው ኒቆዲሞስ ጻድቅ ሰው ነህ፣ አስተማሪ ነህ፣ ንጹህ ሰው ነህ፣ ገር ነህ፣ የዋህ ነህ፣ ቅን ነህ፣ እኔን ልትማር በሌሊት መጥተሃል፣ ግን ይሄ የእግዚአብሔር መንግስት አያሳይህም። ሁለት ነገር ነው የእግዚአብሔር መንግስት አታይም ሲል በሁለት ተርሚኖሎጂ ነው። አንድ አይታይህም፣ አይገባህም፣ አይበራልህም። ሁለተኛ ደግሞ እዛ ውስጥ ዳግም ልትወለድና የእግዚአብሔር መንግስት ውስጥ አትገባም።
This is enlightenment. This is a spirit that gives you life. Amen. So ይሄ በምን የሚሰጥ ነው? በመንፈስ ቅዱስ የሚሰጥ። አንዳንድ ሰዎች ይሄን በትምህርት ለማምጣት ይሞክራሉ። ስንማርም በመንፈስ ቅዱስ ምሪት ውስጥ ገብተን ካልተማር፣ አስተማሪውን በመንፈስ ቅዱስ ምሪት ውስጥ ገብቶ ካልተማረ ትረስት ሚ ያምሮ ጨዋታ ነው። ለዚህ ነው ብዙ ሰዎች የትም ትምህርት ቤት ሄደው አንድም መገለጥ ሳይኖራቸው እንደውም ከሃዲና ኤቲስት ሆነው ይወጣል። ፒኤችዲያቸውን የቲዮሎጂ ፒኤችዲ ሰርተው አንድም ብርሃን ጨለማ ውስጥ ያለ ሰው አቀር እያገለገሉ ጨለማ ውስጥ ያሉ ሰዎች። ምክንያቱም በትክክለኛው መሰረት ላይ ካልሆነች ስም ልትሰጠው ትችላል። ብርሃኑ እዛ ጋር የለም። አሜን። ይሄ እኮ ስለጠፋ ነው አይደለም? በጴጥሮስ ላይ ነው የተመሰረተችውና ጴጥሮስ ሙሴ እኮ እግዚአብሔርን ያተረፋችሁ ነሰን አይደል? በጴጥሮስ ላይ ነውና ቤተክርስቲያን የመሰረታችሁ ቫቲካኖች እኛንም እኮ እግዚአብሔርን ያተረፈን ኦርቶዶክሶች ቤተክርስቲያን በጴጥሮስ ላይ ነው የተመሰረተችው ብላ እኮ ነው ያስተማረች። እና ቁልፉን አሁን ለጳጳሱ ሲቀባበሉ አንደኛው ቁልፍ ሮም ሄደ፣ አንደኛው ቁልፍ ኢትዮጵያ ሄደ፣ አንደኛው ቁልፍ ኤርትራ ሄደ፣ አንደኛው ቁልፍ ሮም ምንድነው ራሻ ሄደ፣ ሶሪያ ሄደ። የትኛው ቁልፍ? ይሄ ሁሉ በሐሰት ከእግዚአብሔር መንፈስ ውጪ መገለጥ የሌለው ያልበራለት ጨለማ የሆነ ግን ቤተክርስቲያን መስሎ የተቀመጠ መፍረስ አለበት። በኢቫንጀሊካል ቸርችም ዘሴም ቲንግ አለ። ስሙ ነው ግን ጨለማ ነው። ሰው ወደዚህ ወደሚደነቀው ብርሃን ወደ ልጁ የፍቅሩ ብርሃን ይሄ እኛ አሁን አንዳንዴ ኤሊዮንን ሳይ ሴሎቼ ሁሉ ነው በቃ የሚወዱት። ባለቤቴ እንዳትቀና አላለሁ አንዳንድ ጊዜ። ምክንያቱም እናቶች፣ እህቶች፣ ሚስቶች አይወዱም ከነሱ በላይ ቤቢዬ ካንቺ በላይ አይደሉም እነሱ አይደለም። ደግሞ መጽሐፍ ቅዱሳዊ አይደል? መጀመሪያ ባለቤትን ነው የምትወዳት አይደለም? ግን ነፍሴን በቃ እንደዚህ ሳይሆን በቃ ሴሎቼ ሁሉ ይወዱታል። እሳሳለታለሁ ከልቤ ነው ብላችሁ ደግሞ ፍሎ እናረጋለን። እና እሱ ከሆን he can understand me, I can understand him. He can forgive me, I can forgive him. Yes? እንደሱ አይደለም አትሳሳም። ያዕቆብን ስታየው ለዛሬ ለሚያሯሩጥ አንዱ ስቴት ከአንዱ ስቴት ይሄ የፍቅሩ የልጁ የክርስቶስ የፍቅሩ ብርሃን ወደ ፍቅሩ ልጅ ነው የሚለው። ልጁ ብቻ አይደለም፣ ወደ ፍቅሩ ወደዛ አፈለሰን፣ ማይግሬት አረገን። ሃሌሉያ! ከነገድ ምክንያቱም ነገድ እንዳይዘን ከነገድም ደሊቨር መደረግ አለበት። there are many people they are not delivered from their ነገድ. I'm just telling you the fact. እዚህ ቆሜ መቼም በእግዚአብሔር ፊት አልጨምራት አልቀንሳት። እናንተ አትቆሙልኝ እዛ ሲሄድ
ሁሉ ነገራችሁ ይቀራል እንጂ እዛች መግባት ነው የምፈልገው። ነገድ ቋንቋቸው ያዛቸው የክርስቶስን ነገር ከነገድና ከቋንቋ ከባህልና ከሀገራቸው በጣም ነፍሳቸው እዛ ከሄደ they are not born again። ከነገድ ከቋንቋ ነገድና ቋንቋ ሰው አይደለም። ሄሎ የኛ ልጆች እዚህ ሀገር ተወለዱ they speak fluent what English ይለኛል ልጅ ኮሬክት ያረጋኛል እሱ አሁን እነሱ ከመጡ በኋላ ነው እንግሊዘኛ እየተስተካከለ በብዙ ወረዱኝ ግርድፍ ነበር አስተማሩን እኮ እኛ እንላለን እንጂ ሲያድጉ ሲያስተምሩ እኔ የሚጻፈውን አስተምራቸዋለሁ አንዳንዴ የምላቸዋለሁ አጻጻፍ እኛ በደንብ ነው የተማርነው ንግግር ግን ምክንያቱም ስለማንናገረው ፕሮፌሰሩም ጋር ብትሄድ ገርድፎ ነው የሚነግረው የኢትዮጵያ ፕሮፌሰር አለ እንደውም አይችሉትም አንዳንድ ጊዜ ጻፍ ብትለው ግን ይጽፋል ምክንያቱም አጻጻፉን ነግረውናል ልቅም አድርገን ኮማዋን ምንዋን በቃ አስተምረውናል ፕሪፖዚሽን ምኑ ግራመሩ ተናገር ስትባለው ግን ይዝን ወዝን ይዝ ወርን ምናምን ድብልቅልቅ ይልብኝ አንዳንዴ እንደፈለኩ ሳረጋው do you mean this ይለኛል እንደገና ቆሜ አስቤ እንደገና ነገረዋል እግዚአብሔር በዚህ የፍቅር ምልአት ነው የወደደን ደግሞ ፍቅር ብርሃን እንደ ጥላቻ ጨለማ በምድር ላይ በዚህ ብርሃን ክርስቶስ በራለን ክርስቶስ መገለጥ ነው ብርሃን ነው እኛም ያ ብርሃን ለዓለም ህይወት የሚሰጠው በራልኝ I'm so lucky ምለው ብዙ ነገር ላኪ ነኝ ከእውነት ይሄን ያህል እድሜ ቆየው I'm the luckiest person እላለሁ ብዙ ጊዜ በምድርም እንደው እግዚአብሔር በር ከፍቶልኝ ያልሄድኩበት ያላየሁት ያልበላሁት ያልተዘናናሁበት the best የሚባሉ ቦታዎችን በሙሉ አይቻቸዋል እሱ አይደለም አሁን ነው የሚያጓጓኝ የእግዚአብሔር ነገር የክርስቶስ ነገር ለሌላው ተሰውሮ እንዴት ነው የገባኝ አሜን የኢየሱስ ነገረ ኢየሱስ ምስጢረ ኢየሱስ ክራይስቶሎጂው ሬቨሌሽኑ ቁጭ ብለህ መሬት ላይ እየገባህ ይወጣ ሲነግርህ መንፈስ ቅዱስ ምን አይነት እድል ነው ላል አሜን እድለኛ ነን እድለኛ ነን በጣም ይሄን ለማስረዳት አልበራላቸው ብሎ ሎጂክ የሚያውቁ ሰዎች እንኳን ጋር ሄደ በሎጂክ እኮ እናሸንፋቸዋለን ይዘን አይደል ኤቲስቶችን ኤቲስትነታቸው ሎጂካቸው እኮ ዜሮ ነው አንዳንድ በፈለክ በማትስ አምጣው በኬሚስትሪ ዜሮ ልታገባቸው ትችላለህ ስለ እግዚአብሔር ባህሪ አምጥተን ስለ በባዮሎጂ አምጥተን ኤቲስቱን ዜሮ ልናገባው እንችላለን how come አይንን አይተህ እግዚአብሔር መኖሩ እንዴት አታውቅ ብለን ሎጂክ ማምጣት ይችላል አይንን ብቻ አምጥቼ የአይንን አፈጣጠር የአይንን ፐርፐዝ የአይንን ዲዛይን የአይንን አሰራር
ሰሪ ከሌለው አዋቂ ካልሆነ ያንን የሰራው ጠቢብ ካልሆነ ያንን የሰራው ሰው ሊክድ በማይችል መንገድ እግዚአብሔር ራሱ ምን አድርጓል? ገልጧል። እዚህ ጋር የተቀመጠችው ጥርስን አይተህ ሎጂክ ብትፈጥር ፈጣሪም ትነግርሃለች። ጥርስ ኢናሜል ሃርደስት ሳብስታንስ። ለምን ሃርደስት እዚህ ጋር መጣ? እዛ ጋር አስተካክሎ ያስቀመጠው ቅደም ተከተሎቹ። እስቲ ጥርስ ጨጓራ ውስጥ ይሁን ይግባ፣ አለቀልህ። በዚህ አኝከ ሳላይቫ ኢሶፋገስ ዲዛይን የተደረገ ነው። በእውቀት የተሰራ ነው። በዓላማ የተፈጠርነን ግሩምና ድንቅ አድርጎ ፈጠረ። እግዚአብሔር አምላክ ነው። ለኛም በራልን እንላለን። አሜን። እግዚአብሔር አምላክ የተመሰገነ። ዛሬ ፓርት 3 የምንማረው ይሄ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 21 ላይ እንሂድ። የባለፈውን ነው ዛሬ ሳምራይዝ ያረኩላችሁ። በደንብ ስሙኝ ዛሬ። ኦኬ፣ በጣም ይጠቅማችኋል። ሳምቲንግ ክርስቲያን ሆኜ በቃ ነፍሴም ስጋዬም መንፈሴም አእምሮዬም አስተሳሰቤም ድና ቀረች እንድንል። አሜን። እግዚአብሔር ይመስገን። ቁጥር 21 ላይ ይህችን በልቤ አኖራለሁ። ይህችን this revelation በልቤ ውስጥ አስቀምጠዋለሁ፣ አኖረዋለሁ፣ ኢንቨስት አደርገዋለሁ። ከውስጤ ጋራ ከስብዕናዬ ጋራ ከእይታዬ ጋራ አዋህጄ እምነት አደርገዋለሁ፣ መረዳት አደርገዋለሁ። ይሄ ዕውቀቴ ነው። አሜን። ክብር ለእግዚአብሔር ይሁን። በልባችሁ የሚበራ ብርሃን ይሁን። በልባችሁ ውስጥ የሚገዛ የእግዚአብሔር ቃል ይቀመጥ በውስጣችሁ። መልህቅ የሚሆን ስትገቡ ስትወጡ ልቤ ውስጥ ይሄ ገባ፣ ይሄ በራልኝ፣ በእኔ ውስጥ ይሄ ተቀምጧል፣ በውስጤ እግዚአብሔር መዝገብ አለ፣ የእግዚአብሔር ሕልውና አለ፣ መረዳት አለ የምንልበት መንፈስ በእኛ ልብ ውስጥ ይሙላ፣ ይትረፍረፍ። ያ የሞላው ደግሞ እንደዚህ ይፍሰስ፣ በአፋችሁ ውስጥ ይፍለቅ። በቃ አሜን። ስለዚህም እታገሳለሁ፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅም። በልባችሁ ውስጥ የሚቀመጥ ነገር ነው። አሁን በደምብ ስሙ ወንድሞቼና እህቶቼ፣ የእግዚአብሔር ልጆች፣ ዳግም የተወለዳችሁ ለመነጠቅ እየተዘጋጃችሁ ያለች ሙሽሪት እቺ ቤተ ክርስቲያን በደንብ አርጋ በደንብ ቃሉ መንጻት መሸላለማል። ልክ ሙሽሪት ለራሷን ለባሏ ለሰርግ ቀን በቃ ራሷን እንደምታዘጋጅ ቤተ ክርስቲያን እንደዛ ማዘጋጀት አለ። አሜን። ያልጠፋ ነው ከእግዚአብሔር ምሕረት ርኅራኄው ደግሞ አያልቅምና። ቁጥር 23 ላይ ማለዳ ማለዳ ብዙ ጊዜ እንለዋለን አይደለም? ማለዳ ማለዳ የእግዚአብሔር ምሕረት አዲስ ነው፣ ታማኝነትህ ብዙ ነው ይላል። 24ኛው ቁጥር ላይ ይሄ ቁጥሩን ነው ሄት ነፍሴ ምናምን የሚለው እሱ ቁጥር ነው በዕብራይስጥ። እሱን እንተዋለን። እግዚአብሔር እድል ፋንታዬ ነው። እድል ፋንታዬ፣ እድለኛ እና ይሄንን ተካፋይ ፋንታ ተካፋይ ነው። ወራሽነት ነው። ውርስ የምትወርሰው ውርስ ነው የሚሰጥ። ልክ ሀብት ለልጆቻችን ሙሉን በቃ ውርስ ሰጠው። ተካፋይ ነህ አንተ፣ ባለ ወራሽ ነህ፣ ቤተሰብ ነህ።
እና በቃ የኔ ነው እንድትል የሚያረግ ነገር ነው የሚሰጠን እግዚአብሔር። ያንቺ ነው ይሄ በቃ ከነፍስሽ ውስጥ አዋህጀው ለዘላለም በውስጥሽ ይቀመጥ፣ ለዘላለም በውስጥህ ይተከል። ይሄ አሜን። ክብር ለእግዚአብሔር ይሁን። ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው። እግዚአብሔር እድል ፈንታዬ ነው፣ ስለዚህም ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠባበቁት ለምትሻው ነፍስ መልካም ነው። ሰው ዝም ብሎ ሚንስ ይሄ አፍን መዝጋት አይደለም። ይሄ ዝምታው የውስጥ ፕሪፓሬሽን፣ ይሄ ኳይትነስ ጀንትል ሆናችሁ አሁን እንግዳ ጋብዛችሁ ኤክስፔክት አድርጋችሁ በቃ ጥሩ እንግዳ ዛሬ አስተናግዳለሁ፣ ቤቴ እንግዶች ይመጣሉ እና ጸጥ ብላችሁ የእንግዶቹን ኢንጆይ የሚያደርጉትን ነገር የምትጠባበቁት በቃ ወይ ደግሞ አንድ ተማሪ በደንብ አጥንቶ ፈተናው ሊመጣ ሲል አይፈራም፣ ይጓጓል። ፈተናው ላይ እስክንቀመጥ ነው የምንጓጓው። በደንብ ካጠናው ደግመዋለሁ፣ አየዋለሁ። በተለይ ባዮሎጂ ወዳለሁ። አይቼው ደግሜ አጥንቼው ከባባድ ጥያቄዎችን ሰርቼ ሪፈር አድርጌ እንደገና ጥያቄዎችን ያለፉትን አጥንቼ ሄድና አሁን ከዚህ የሚያልፍ ጥያቄ አይጠይቁኝም ብዬ እርግጠኛ ሲሆን ያኔ ኳይትነስ ግን በኤክሳይትመንት ነው የምትገባው አይደለም። ልክ የሰርግም ቀን ነፍስ ጓጉታ እሷም ጓጉታ ሄደ ነው የምትገባው። ፕሮሞት ስትደረግ አለባበስን ታስተካክላለህ። በቃ በጉጉት ነው የምትጠብቀው አይደለም። በዚህ አይነት ተርም ነው እንጂ አፍን ዝም ማለት አይደል። ዝም ብሎ የሚለው ማለት አይደል። with great excitement እግዚአብሔርን ጠብቀዋለች ነፍሴ። በእንዲህ አይነት ጊዜ እግዚአብሔር ሰውን አሳፍሮ ጥሎ ረስቶ በፍጹም አያውቅም፣ ሊያውቅም አይችልም። ባህሪው ነውና በፍጹም በቃ እግዚአብሔርን ተስፋ ያደረገው በዚህ መንገድ ነው የሚያወራቸው። በሱ መንገድ በተጻፈው according to the principle which is revealed by the Holy Spirit and it's written by his prophets. ነፍሳችን ተጠብቀዋል። የምትወዱትን ነገር ልክ አንድ ድሮ ወጣት ሆነን ቲም አለን አይደለም፣ ያሯሩጡናል። ስፖርት እግር ኳስ ለመጫወት ሩጫም ከሆነ በሁሉ ስፖርት ካፍላችሁ ከሆነ አክሮባትም ውስጥ ቦክሱም ውስጥ ያልገባ ነው አለ እንደ ወጣት ሆነ ሁሉንም ግን ኤክሳይትመንት ስቴዲየም ውስጥ ከአንዱ ትምህርት ቤት እስክንጋጠም በተለይማ አባቴ ቁጭ ያለበት ቦታ ካየው በስማ ሀገር አይበቃኝ። ለዚህ ነው አሁን ያንን አስብና ቢደክመኝ እንኳን ልጆቼ ከእግዚአብሔር ነገር እንዳላጎድል ጠነቀቃለሁ። ከዛ ባለፈ ግን ራሴን አልቆጠብም። ኤክሳይትመንታቸው መጠባበቃቸው ስለሚገባኝ አባቴ ዛጋ ካለ እና ጓደኞቼ ኤክስፔክት ያደርጋሉ። እስቲ ዛሬ ዳኒ እንዴት ነው ሃርድ ትሪክ የሚሰራው? እንዴት ነው የሚሮጠው? ዳይሬክተሩም ይጠብቃል። ምክንያቱም ሪሌይ ነው፣ ዱላ ቅብብል ነው፣ ሩጫ ነው፣ አክሮባት ነው። ትምህርት ቤቱን ማስጠራት አለብን። ካሸነፋችሁስ አቤት እርምጃችን ይቀየራል።
እርምጃችን ይቀየራል። ቲምም ስንገባ እንደሱ ነው። ምን ወደው ቲም አለ ደስ ብሎ ነው የምንገባው ስቴዲየም ለማየት። በቃ ነፍሳችን ውስጥ ቦክስ ምስታይ አብረህ እኮ ነው እሱ ነው የሚቧከሰው። ግን አይታችኋል በቪዲዮ እዛው እየተመለከቱ አብረው የሚሉ ሰዎች that is expectation። ይሄ ማለት ያ ነው። በቃ በነፍሳቸው ነው። ይሁላችሁ ቦርን አጌን ስትሆኑ መንፈስ ቅዱስ ነው ባብል የሚያደርጋል። ብርሃን ነው። በቃ እንዴት ነው የሚነገረው ይሄ ነገር? መጠንቀቅ። ይሄን ብርሃን ጨለማ ውስጥ ያሉ ሰዎች መጥተው እንዳያጨልሙባችሁ መጠንቀቅ ነው። whatever I have to protect my spirit። ምክንያቱም when you see somebody is in ጨለማ you can sense it። ሎጂካል ነገር ሊያቀርቡ ይችላል but that's not። ወደ ብርሃን ነው የምትገሰግሰው። ለዚህ እኮ ነው እናቴ ከአባቴ እንዳትል ባልንጀራዬ እንዳትል ስጋና ደም ጋር እንዳትመካከር አስቀድመህ ክርስቶስን ሁሉን ነገር የምትወኮ እንዳይጨልምብህ እኮ። ከኔ ይልቅ ራሱን የሚወድ ቤተሰቡን እናትን አባትን የሚለው እንዳይጨልም እንደ አብርሃም ወደ ኋላ እንዳይጎትቱ መውጣት ብላለብህ ነገር ነው እኮ የምትወጣው። ሃሌሉያ። ጥሰናቸው ወጣ። ጥሰነው የጥንቱ ምናምን ሲል ኖ የጥንት ኢየሱስ ነው። አሜን። የጥንት ማን ነው? ኢየሱስ ነው። ዓለም ሳይፈጠር በአብ ዘንድ የነበረ በመጀመሪያ ቃል የነበረ ቃልም በእግዚአብሔር ዘንድ የነበረ ቃልም እግዚአብሔር የነበረ በስጋ ተገልጦ በእኛ ዘንድ ያደረ ሙሴ ሕግን የሰጠን በክርስቶስ ግን የእግዚአብሔር ልጅነት ጸጋና እውነት ተሰጠን ከሚል በላይ ታሪክ ላይ ኖረኝ ወጥቻለሁ። ይህንን ይዤ ነው መንግሥተ ሰማይ የምገባው። መንግሥተ ሰማይ ስትሄዱ አንተ ኢትዮጵያዊ በዚህ ተሰለፍ፣ ይሄን ቋንቋ የምትናገር በዚህ ተሰለፍ፣ ቀይ ቀይ የሆናችሁ በዚህ ተሰለፍ፣ ነጭ ነጭ የሆናችሁ በዚህ ተሰለፍ፣ ጥቁር የሆናችሁ በዚህ ተሰለፍ። የለም እንደሱ በፍጹም። በግዕዝ የምትናገር በዚህ ተሰለፍ፣ በግዕዝ የምትቀድስ በዚህ ተሰለፍ። በፍጹም። መንገዱ የብርሃን መንገድ ነው። መንገዱ የሕይወት መንገድ ነው። መንገዱ ጠባብ ነው፣ ግን ሕይወት አለበት። መንገዱን አለማቀው በመንፈስ የሚገለጥ አብ ብቻ እየገለጠ አብ ከሳበው በቀር ወልድን የሚያውቅ ማንም የለም። አብ ሊገልጥለት ከሚወድ በቀር ወልድን የሚያውቅ ማንም የለም። ወልድ ሊገለጥለት ከሚወድ በቀር አብን የሚያውቅ ማንም የለም። መገለጥ ነው፣ ብርሃን ነው። እንዴት እድለኞች ነን! እንኳን የእግዚአብሔር ልጅ መሆን ልጆቼ የምንላቸዋል የኔ ልጅ መሆናችሁ እድለኞች ናችሁ ላችሁ በብዙ አቅጣጫ። የኔ ከልቤ እኮ ነው የምላችሁ። ምንም ያለ መፍራት ሄዚቴት ያለ ማድረግ። አንዳንዱ ሰው ይሄ ኩራት ይመስለዋል። ኢትስ ኖት ኩራት፣ ኢትስ ፋክት አይደለም። የኛ ልጅ በመሆናቸው እንዲኮሩ አረጋቸዋል። እንኳን የእግዚአብሔር ልጅ። አሜን። ይሄን ድሮ ሮኒ
አሁን ኮሌጅ ከሄደ በኋላ ሌሎች እኔን የሚያውቁ የድሮ ሰዎች ጓደኞቼ አብረውን የነበሩ ስለኔ ሲያወሩ ድሮ የማወራለት ነገር ተረት ነበር የሚመስል። አንተ ፓስተር ዳንኤል ልጅ ነህ እንዴ ብለው ሲነግሩት ስለሌላ ዳንኤል ነው እንደሚያወሩት። ግን ከዚህ በፊት ነግሬዋለሁ። ከዛ ይደነግጥና ይደውልልኛል ሊያወራኝ ነው። ዳዲ አሁን የድሮ ቪዲዮዎች እየላከ የልጅነት እኔ የረሳሁት ሁሉ ኤክሳይትድ ሆኖ ዳዲ እንደዚህ ነበር እንደ ይላል። አሁን አይታይ ነው። የእግዚአብሔር ልጅማ የፈጣሪ ልጅ ሃሌሉያ፣ ክብር ለእግዚአብሔር ይሁን። በዚህ ልደምድመው ዛሬ አንድ ነገር በደንብ ይግባችሁ። ዛሬ ይሄ ከገባን ኤቭሪ ዴይ የሚገባን ነገር ይሄ ብቻ ይሆናል። አሜን። መጽሐፍ ቅዱስ ሰቆቃወ ኤርምያስ ምዕራፍ 3 አሁን ከቁጥር 21 ጀምሮ እንዳነበብኩት በተለይ ቁጥር 23 ላይ ማለዳ ማለዳ የሚለው ነገር አለ። ኤቭሪ ዴይ ማለዳ ሚንስ አዲስ ቀን፣ አዲስ ህይወት፣ አዲስ አኗኗር። ኤግዚስተንሲ ኤግዚስት እያደረግን ነው። ፋንክሽን እያደረግን ነው። እየገባሁ ነው፣ እያየሁ ነው፣ እየሰማሁ ነው፣ እየበላሁ ነው፣ እየጠጣሁ ነው፣ እየተነፈስኩ ነው፣ እየተራመድኩ ነው። ግን ከዛ ደግሞ የሚያልፋል። ኤቭሪ ዴይ ብርሃን፣ በየቀኑ ብርሃን ውስጥ ነው ያለው። ይሄን በደንብ ላብራራው እንዲገባል። ይኸውላችሁ ማለዳ ስትነሱ እግዚአብሔር የትናንቱን ምን አድርጎታል? ድካማችንን፣ ስህተታችንን፣ አለማወቃችንን፣ ኢምፐርፌክሽናችንን ተጠንቅቀህ እንኳን አሁን ብዙ ጊዜ ተጠነቀቃለሁ እኔ ግን አልሳሳትም። ብዙ ጊዜ አትሳሳቱ። ምክንያቱም ብትጠነቀቅ እንኳን ልትሳሳት ትችላል። ሰውነንና አይደለም። አትሞክሩም፣ ጥራችሁ አንዳንዴ ደግሞ አትደክሙ። እግዚአብሔር በክርስቶስ ኢየሱስ ይህንን ሁሉ ነገር በልጁ በኩል ያቃል፣ ይረዳና የሚራራ ማለዳ ማለዳ ሙሉ ምህረት አጥቦ ይቅር ብሎ ፈቅዶልህ ነው እየኖርክ ያለ። ስትነቃ ኦፍ ብለህ መንቃት የለብህም። እንደሱ የሚነቁ ብዙ ሰዎች አውቃለሁ። እዛ ድሮ ስናገለግል አንድ ልጅ በህብረት እንደዚህ ጠርተን በስደት ውስጥ ያሉትን ወጣቶች እናስተምራቸዋለን። ምናስተምራቸው መንፈሳዊም ነገር አንደኛ ስደት ላይ ናቸው። ትልቅ ቤት ተከራይተን ቤድሩም አዘጋጅተን ደብል ቤድ አድርገን ብዙ ክፍሎች አሉ። ትሬኒንግ ይሰጣቸዋል። ኮምፒውተር መማር ለሚፈልገው ኮምፒውተር እናስተምራለን። ያኔ ኮምፒውተር አዲስ ነው ገና መምጣቱ። ፎቶግራፍ ለሚችሎታ ላላቸው ፎቶግራፍ፣ የእጅ ስራ ለሚሰሩ ብቻ በዛ ነገር ኤክስፐርት ሆነው ራሳቸውን እንዲችሉ ወጣቶቹን እናሰለጥናለን። መንፈሳዊ ነገር እንሰጣለን እና ቤት በደንብ ተከራይተንላቸው እዛ ነው የሚበሉት፣ እዛ ነው የሚያድሩት። በየቀኑ የሄድኩ ቼክ አረጋቸዋል። እንዴት ናችሁ ዛሬ? እና አንድ ሰሞን ግን ፈዘዛሉ፣ ደንዘዛሉ፣ ጭልም ሲል ይታወቃቸዋል። አወራራቸው፣ አነጋገራቸው የሚጣፍጥ አይደለም። የሆነ ነገር እንደጨለመ ገባኝ። ማለዳ ከነሱ መሃል እየተነሳ
የሚያማርር ልጅ በቃ ጨለማውን እየጎተተ የሚያመጣ ሰው አይጋጥማችኋል? በግድ ጨለማ የሚጎትቱ ሰው በግድ ፍርሃትን በግድ መጨነቅን በግድ የሌለ እኮ ይሄ ሰነፋ በመንገድ ላይ አንበሳ አለ ይላል የሚለው አከባብዶ ነገርን የሚያይ በቃ ተስፋ ቁርጥ ያለ ማጽናናት ይጠይቃል። ግን ዝም ብሎ ደግሞ የሰይጣን ጎተራ መሆን አያስፈልግም። ወዲያው መንፈስ እንደሆነ ገባን። ለዛ ልጅ ስፔሲፊክሊ መጸለይ ነበረብን። እንደገና መንፈሱን ሪስቶር ማድረግ ነበረብን። ይዟቸው ዳውን ይወርዳል። በቃ ሆፕለስ ተስፋ ቢስ በቃ ዲፕሬሽን ውስጥ ሊከታቸው ባብል የነበሩ ሚስቁ ልጆች ሳቅ ውስጣቸው ሲታ ወንድሜ ማለፉ ለማይቀር ነገር ሳቅ በደንብ ደስ ይበለ። ማለዳ ብርሃን ስታይ፣ በረዶውን ስታይ፣ ተራራውን ስታይ አቤት እንዴት እድለኛ ነው ወገኔ። ያንን አጥቶ ያችን ቀን እስትንፋሱ ተወስዶበት በድንገት ብዙ ሚሊዮን ሰው ነው በቀን ያችን ቀን ተፈቅዶልህ ነው እንደወጡ የቀሩ ብዙ ሰዎች በድንገት ባላሰቡት ሁኔታ ውስጥ ይጨለመባቸው ብዙ ሰዎች። ማለዳ እስቲ መስኮቱን ክፈተው። አርትንም ታዩ እግዚአብሔርን አርት በክረምት ስወጣ የሚያስፈራ ይሆናል። አይ ላቭ ዘ አርት በረዶ ዛፉ ላይ አቀማመጡ ውበቱ። ሌላው ሰውስ ይበረዱ እንዶ ስታይ በረዶ አይሄድልሽ እዛው ነው ያለው። እንዳውም አንቺ ውስጥ ነው በረዶ የሚሰራ ይባስ ፍሪዝ ነው ያለው። ሶ warm yourself up, get up. አሜን። ማለዳ የእግዚአብሔር ምሕረት አዲስ ነው። ሁለተኛ በመከሰስ አትኖር። ያለፈውን ነገር በመከሰስ በፍጹም አትኖር። it's not biblical። የመንፈስ ቅዱስ አይደለም። መንፈስ ቅዱስ ማለዳ ግን ለሚጠቀምበት ሰው ራሳችንን ለመለወጥ ለማሳደግ ሃሌሉያ። ልክ ኦክሲጅን እንደምታዘ ቁርስን ቆንጆ ቁርስ ብለህ እንደምትሰራ ሃሌሉያ። ውስጣችሁ እኮ ሲነሳሳ አለባበሳችሁ ይታወቃል። ዳውን ስትሆኑስ ወንድሜ ቢጫውን አንዳንድ ጊዜ ሰዎች ዘነጥኩ ብሎ አንዳንድ ቦታ ላይ ያለው አይደል ወንድሜ ፈረስም እንደዚያ ይሸለም። ይሄ ገጠር ፈረስ በቃ ድብልቅልቅ ቀለሙ ድብልቅልቁ ወጥቶ ቲቪ ላይ በንግግር ላይ ሳይው በስመ አብ ወወልድ ወመንፈስ ቅዱስ ይላል። ማለዳ በምህረት ነው ብትነቃው። በሙሉ የእግዚአብሔር ምህረት ነው ማለዳው። ከዛ ያልፋል። በደም ስሙኝ። መዝሙረ ዳዊት 136 ላይ ሰማያትና ምድርን በብልሃት የሰራ ሲል ምህረት ለዘላለም ነውና በየማለዳው ማለቱ ነው። መሬት እቺ ምትረግጣት መሬት ምህረትን አስቦ ነው የሰራት። እየተነፈስክ ያለው ኦክሲጅን የለበስከው ስጋ ማንነትህ አሁን እኔ ነኝ የምትልበት ያለ ምህረት አትፈጠርም። በምህረት ነው የተፈጠርከው። ሰይጣን የተቀደመው በእግዚአብሔር ምህረት ነው። ዓለም ሳይፈጠር ያለ ነውርና ያለ ነቀፋ እንድንሆን አስቀድሞ በክርስቶስ ፈጠረን ነው የሚለው። ያን ጊዜ ሰይጣን አልተፈጠረም። ያን ጊዜ ውድቀት አልተፈጠረም። ያን ጊዜ ሰማያት አልተፈጠሩም። ምህረት ነው የቀደመው።
ምን ውስጥ ምህረት ኮንክሉዥኑ ላሳያችሁ በጣም ነው ኢምፕረስድ የምትሆኑት ዘፍጥረት ምዕራፍ 1 ቁጥር 1 እና 2 እናነበው መጨረሻ እግዚአብሔር በመጀመሪያ ሰማያትንና ምድርን ፈጠረ ይላል ዝቅ ብሎ ምድርም ባዶ ነበረች በዛ ቢያበቃ ጥሩ ነበር ከዛ የከፋ ነገር ነው የመጀመሪያ ያመጣው ጨለማም የሚለው ቃል አለ በጥልቁ ላይ ነበረ ደሞ የእግዚአብሔር መንፈስ ክብር ለእግዚአብሔር ይሁን ሃሌሉያ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይልና የመጀመሪያው እግዚአብሔር ለዚህ ለምንኖርበት ቀን በደም ስሙኝ ኤርሚያስ ማለዳ ማለዳ ለሚለው ስንት ዓመታችሁ ነው አሁን እኔ 50 ምናምን ቤት ውስጥ ገብቻለሁ እንደሱ ስንነግራችሁ እንዳትደነግጡ እድሜ ሲነገር አትደንግጡ you are still 18 20 23 በሉ እህቶችማ በሉ ትደፈለጋችሁ it's okay I feel like 23 አንዳንዴ ካርብ አበዛና ረስተሽ ነው እንደ ዳንኤልና ዱብ ተረግፈዋለ you feel 23 again አሜን በደም ሰሞን እግዚአብሔርም አለ ጨለማው ብርሃን ይሁን ይላል እዛ ቦታ በደም ስሙ እሱ ለየቀኑ አሁን ለምንኖርበት አሁን ይሄ ነው ቢለይህ ከሌላው ሰው ለካ እያንዳንዱ ሰው በየቀኑ ገንዘብ ኖሮት ሀብት ኖሮት ሁሉ ነገር ኖሮት ጨለማ ውስጥ የሚታገለው ሐዘን ውስጥ የሚታገለው ፍርሃት ውስጥ የሚታገለው ሰይጣን ውስጥ የሚታገለው ለየቀኑ ለምኖረው ኑሮ ነው ይሄኛው ብርሃን ነው የሚያኖረኝ በየቀኑ for my day it is light ይሄን ነው እግዚአብሔር በቀን ለምትኖረው ዛሬ እሁድ ነው ለዛሬ ማለዳ ምን ይሁን ብርሃን ለየትኛው ነው ጨለማውን ከኛ ለሚያርቅበት ሰይጣናዊ ዓለም የወደቀው ዓለም የጠፋው ዓለም የሞተው ዓለም አሮጌው ሰውነት የወደቀው መንፈስ ባንተ ላይ እንዳይሰለጥን ቀንህ እንዳይጨልም በእያንዳንዱ ቀን ላይ ነው በመንፈስ ምን ይሁን አለ ብርሃን so it's every day ይሄን ካወቅነው ነው በየቀኑ በብርሃን የምትኖር እንጂ every day ለሌላው ሰው ምን አለ ጨለማው አለ ለየው ነው የሚለው ጨለማውን እና ብርሃንን ምን አረገ ለየ ያኛው ስለ መምሸትና ስለ መንጋት ነው እንዴ ዘፍጥረት 1:2 ላይ ያለው ስለ መምሸትና ስለ መንጋት ያለው በኋላ ነው ፀሐይ ከተፈጠረች በኋላ ስለ መምሸት ስለ መንጋት ይሄኛው ፀሐይ የሌሊቱ ጨረቃ በኋላ ነው እሱ ፍጥረታዊ ነው እሱ ይሄኛው አሁን መሽቷል አሁን ጨልሟል ልተኛ ልረፍ እሱ ያኛው ጨለማ አንተን አፌክት ያደርግ በፍጹም ምንም አያረጋም እንደውም እንድታርፍበት ነው ይሄ ፍጥረታዊ ጨለማ ልታርፍበት ነው የተፈጠረ ልትተኛበት ነው የተፈጠረ ለጓደኞቼ እላቸዋለሁ እና አብትሽን ለሊቱ ለአራዊት ነው የተሰራው በጊዜ እንተኛ በጊዜ ተኙ ለልጆቼም እናንተ በቀን በደንብ ከሰራህበት ለሊት እስከ ማታ ማምሸት የለባችሁም ማጥናት ከፈለጋችሁ በደንብ ቀኑን ተጠቀሙበት እላችሁ አስቦ እኮ ነው እግዚአብሔር ለሊትን የፈጠረው if you abuse it ሁሉ ነገር ኮሌስትሮል ምናምን ከፍ ይላል ከፍ ሲል ደግሞ ይጨልምብሃል ሰው በደንብ ካላረፈ ኤክሰርሳይዝ ቢያደርግ ጥሩ ምግብ ቢበላ ንጹህ ቤት ቢኖር ቀስ ያለ አምሮ ዲቶሬት ያረገ ሴሎቹ ዳሜጅ እየሆኑ ሊጨልም ነው ይሄኛው ፍጥረታዊው ጨለማ አይደለም የሚያኖርህ መጀመሪያ ብርሃን ይሁን ያለው መንፈሳዊው ዓለም ውስጥ
ያለው ተጽዕኖ አንተ ጋር እንዳይመጣ የዳንበት ነው። ይሄን ነው ጳውሎስ ዘፍጥረት 1 ቁጥር 2 ላይ ያለውን ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ በጨለማው ላይ ብርሃን ይሁን ያለ እሱ እግዚአብሔር ነው ይላል። ይሄኛው አይጨልምም፣ በፍጹም አይጨልምም። ስትተኛ አይጨልምም፣ ነገ አይጨልምም፣ ከነገ ወዲያ አይጨልምም። it is always ማለዳ ማለዳ የእግዚአብሔር ምሕረት አዲስ ነው። ያኛው ለየቀኑ ሎህ ነው። ሰው ይሄንን ረስቶ ነው ምን ሆኜ ነው። ለዚህ ነው የምትጠነቀቁት። ከስጋም ቢሆን ልዩ ፍጥረትም ቢሆን ከዚህ ብርሃን ሊለያችሁ የሚሞክር አፌክት ሊያረጋችሁ መስሎ ሪዝናውት አድርጎ ዋትኤቨር ሪጀክት ብርሃን ይሆን ያለ እሱ እግዚአብሔር ነው። ይሄም ብርሃን ለኛ በራልን፣ እሱም ክርስቶስ ነው አለ። በቀን ውሎዬ ይሄው ከልጅነቴ ጀምሮ አበራልኝ። ገና ከእናቴ ማህፀን ጀምሮ ለየኝ። 50 ምናምን ዓመት ውስጥ እኔ ብርሃን ነው ክርስቶስ ሲያየ ብርሃን ነው ለኔ። አእምሮዬ ላይ በራ፣ ነፍሴ ውስጥ በራ፣ አጥንቶቼ ላይ በራ፣ አይኔ ላይ በራ 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 በራ። ይሄ ብርሃን ደግሞ እየጨመረ ነው የሚሄደው። ሃሌሉያ! እዛ ስትገባ ያጥለቀልቀሃል። ታውቃላችሁ፣ ይሄ ብርሃን መልአክ እንኳን ሲመጡ በክርስቶስ ብርሃን ነው የሚያበሩት። በሌሊት ጌታ በተወለደበት ሌሊት የእግዚአብሔር መልአክ መጣና በጨለማው ሌሊት ጨለማ ነው አይደል? በእነሱ ዘንድ ግን መብራት ይሄኛው መብራት አይደለም። ስለ ፀሐይ አይፈልጓትም። መልአክ ለመልአኩ ፀሐይ ምንም አይሰራለት። ከፈለገ በፀሐይ ላይ ሊቆም ይችላል ይላል እኮ ዮሐንስ ራእይ። አሁን እንዴት ነው ፀሐይ ላይ የሚቆመው ብሎ እንደው አሁን ዶክተር ይሄንን ትሰስራልኝ ቢሉ ምን ልትላቸው? ምንም ልታረጋቸው አትችል። እግዚአብሔር ይርዳችሁ ብለህ ከመተው በቃ። መልአኩ ቆሟል ፀሐይ ላይ አንድ እግሩ ነው እዛ ጋር። መንፈሳዊው ዓለም እሳት አቃጥለው ሲያስረዳን እኮ እግዚአብሔር ሶስቱ ሲድራቅ፣ ሚሳቅ፣ አብደናጎ እሳት ውስጥ ገቡ ይልሃል። በሎጂክ አጥንታቸውም አይገኝም። ፈርነስ ውስጥ እኮ ነው የገቡት። ይሄ ክሪሚኔሽን ማለት እኮ ነው። he's trying to criminate them። አመዳቸው እንኳን እንዳይገኝ ሊያደርግ ነው። God says no። እሳቱ ምን አያደርግህም? አያቃጥስ። አያችሁ፣ ይሄ ብርሃን ነው። ገና እየጨመረ ይበራል እና ያ መልአክ በሌሊት ሲመጣ ለኛ ነው ሌሊት፣ ለኛ ፀሐይ ያስፈልገናል። በመላእክት ዓለም ግን አበራባቸው ይላል። የክብሩ ብርሃን ወለላል። ደሞ እኔ ባይኔ አይቻለሁ። ናዝሬት ውስጥ ጾም ጸሎት ይዘን እኩለ ሌሊት ላይ ብሬክ ለመውሰድ ወጥቼ ስጸልይ ሌሎችም ወንድሞች ያሉ በአይናቸው ያየ ነው። አንደኛው እዚህ ኖርዝ ካሮላይና አለ፣ ሌሎቹ ኢትዮጵያ ውስጥ አሉ፣ አንድ ሁለቱ እዚህ አሉ፣ እዚህ ዲሲ ያለ ልጅ አለ። ሪሊ ብርሃን መጣ። በደም እንደዚህ የምታዩት ብርሃን ፀሐይ አይደለም፣ ባውዛ የለም። I have seen it in my naked eye። ይሄ ደግሞ መገለጥ አይደለም። አሁን ማወራችሁ ራእይ አይደለም፣ ፊዚካሊ እኔም ሌሎችም ወንድሞች ያዩት በቃ እንደዚህ ያየ ነው። ብርሃን መጣ፣ ላያችን ላይ በራ፣ መሬቱ አካባቢ ሁሉ ቦጋጋ። ይሄን ካየው በኋላ ወዴት ይሸሻል? ለዚህ ነው የፈለገ ነገር ቢኖር ወንጌል 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 እያልኩ ነው። ፒሪየድ። እንዲገለጥላቸው ትጸልያለህ እንጂ ፎርስ አታረጋቸው። you cannot force anybody else። እግዚአብሔርም ሰውን ፎርስ አርጉ አላል።
እምቢ ካለ የእግርህን ትቢያ አራግፈህ እግዚአብሔር ይቅር ይበለህ ብለህ መሄድ። አሜን። ዘፍጥረት 1:2 ላይ ያለው በጣም ትልቅ ምስጢር በየቀናችሁ ውሎ ላይ በእድሜ ዘመናችሁ ይህችን ፕላኔት ለቃችሁ እስክትሄዱ ድረስ if you don't have this revelation you will be under attack day and night 24/7. አንድ ነገር ልንገራችሁ። እብድ ሰው አሁን ይሄ ሮክ ኤንድ ሮል እብድ ሮክ ኤንድ ሮል እብድ የሆነ በቃ እንደነዛ አይነት መቼም አጋንንት የሞላበት ሰው የለም አይደል? እንደ ሮክ ኤንድ ሮል ራሱ እንትኑ ኳኳቴው ይሰቀጥጣል፣ ያናድዳቸዋል አይደል? እሱ መጣ ቢባል ኢን ሚሊየን ሰው ወጣቱ ሁሉ ከርስ ለሚያረግ ሰው ሐሺሽ ለሚያጨስ ሰው ታቱ በታቱ የሆነ ራሱ ሰውየው ከስጋ አልፎ ሰይጣን ይመስላል አንድ አይደለም ወጣቶች የሚከተሉት ሰውየው ራሱ ሰይጣን ሆኗል ስታየው። እሱን ለመከተል ኢን ሚሊየን ሰው ስቴዲየሙ አይበቃ ይጨናነቃል። እስቲ ዛች ቦታ ዛሬ ልስበክ ኢየሱስ ያድናል በል ሰው ያዛጋም ጥሎ ሄደ። ለምን ይመስላል? Just give me any important reason. It's not reason. Reason ቢሆን አንደርስታንድ ያደርጉታል። ጨለማ መንፈሳዊ ነገር። አሜን። ኦኬ ቆይ ልንገራችሁ ዝም ብዬ ተዋት it's okay ጨርሻለሁ። እኔ እሷም አቁም እያለች ከኔ ጋር ናችሁ። እቺ የመጨረሻ አይለች በደንብ እንደው ምሳሌው ውስጣችን ይቀር። ሰው ብትጠሩት ዘፈን እንስፈን ቢባል ዘፋኝ ሲጠራ ቴዲ አፍሮ ቢመጣ ቴዲ አፍሮ በዚህ አጋጣሚ ከሰማ ወደዚህ ብርሃንና በቃ እንዳው ከሰማ ወንድሜ ከሰማህ እግዚአብሔር ከረዳህ ወንድሜ ያው መናገረው የሚገባ ቴዲ አፍሮ ቢመጣ አትለምኗቸው። ተጋፍቶ ነው ሰው የሚመጣ አይደለ? ከዛ ደግሞ ወደ ማታ ወደ መጠጥ ቤት ዳንስ እንሂድ ሲባል is it hard for them to go to dance? Just ask them, let us pray. ሰውነታቸው ገና ይላል። ቤተ ክርስቲያንም ብርሃን ውስጥ ስለሌለች እንጸልይ ስትባል የለህም። ወሬ አውሮ ስትባል አንደኛ ነህ አንደኛ። ጨለማው እና ብርሃኑን በዚህ ተለይቷል። ምድራዊ ነገር ሲሆን ሰፍ ብለህ ከሄድ ሰማያዊ ነገር ሲሆን ቀስቀስ ካለ ገና ማለዳው አልበራለም፣ ንጋት ውስጥ አልገባ። ይሄን ነው ዳግም ተወለድ የሚለው። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ የዓለም ብርሃን። ጳውሎስ ይሄንን ብርሃን በርቶልኛል ወንጌልን ባልሰብክ ወዮልኝ። ከናንተ ይልቅ እኔ ብዙ ተቀብያለሁና ብዙ የምጠየቀው ነኝ። የሚያስፈራው ፓርት ብዙ የተቀበለ ብዙ ተቀበልበታል። ለዚህ ነው የምጠነቀቀው፣ በዚህ ኮምፕሮማይዝ ላለማድረግ። በብርሃን አንድ ነገር ወቁ። ማለዳችን የእግዚአብሔር ብርሃናችን የእግዚአብሔር ምሕረት ነው። እስቲ ማለዳዬ እያንዳንዱ ቀኔ
እድሜን ዘመን በሙሉ ገና ከእናቴ ማህፀን ሳልፈጠር እኔን ገና ሲያስበኝ በምህረቱ ነው የምኖረውም በምህረቱ ነው የነጋው እድሜ ተጨመረልኝ በርዝዴን ያከበርኩት ነገም ከነገ ወዲያም በምህረቱ ነው ምህረቱ የት ነው መጨረሻ የሚያደርሰን next week ለእግዚአብሔር ክብር ይሁን አሜን ቸር ነውና ምህረቱ ለዘላለም ነውና ልዑል እግዚአብሔርን አመስግኑ በፊቱ ስገዱ እልል በሉ ቸር ነውና ምህረቱ ለዘላለም ነውና ልዑል እግዚአብሔርን አመስግኑ በፊቱ ስገዱ እልል በሉ ቸር ነውና ስለ በደላችን ቸር ነውና ቆሰለ ጌታችን ቸር ነውና እኛ በሱ ቁስል ቸር ነውና ዛሬ ተፈወስ ቸር ነውና ምህረቱ ለዘላለም ነውና ልዑል እግዚአብሔርን አመስግኑ በፊቱ ስገዱ እልል በሉ Amen. Thank you, Jesus. I love you, Lord. Amen. I'm yours, Lord. Hallelujah. Thank you, Lord. Amen. እስቲ ቁሙና አመስግኑ ጸልዩ ነፍሳችሁ ወደ ፈጣሪ ትሂድ ከነፍሴ ከውስጤ አክብሬ ማላቅ ቢጨመርልኝ በእውነት ያለ ስስት አንዳንዴ ጸልዬ በእውነት ጌታ ሆይ አሁን ይሄ ጸሎት ይሆን በፊትህ እላለሁ በቃ የፈለኩትን ብጸልይ ጌታ ሆይ እኮ ጸሎት በፊትህ ሙሉ አይደል እለዋለሁ ለፈጣሪ ነፍሳችሁን እንኳን አፍስሳችሁ ይብርሃን ይብራ ብርሃን ይሁን አምሮን ያዘ ምድራዊን ነገር ሰበብ አርጎ የዘላለሙን እንዳናስብ የየቀኑን ብርሃን እንዳንበላ እንዳንጠግብ የሚያረግ የሚያከሳ መንፈስ በኢየሱስ ስም የተገፈፈ ይሁን ከዚህ ዓለም ጨለማ በክርስቶስ ብርሃን ወጥተናል የዚህ ዓለም ገዢ የጨለማው ገዢ ነው የሚለው just get out from this ይፍረስ ያጋንን ስራ ይፈራርስ 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 በክርስቶስ ዕውቀት ውስጥ የሌለ አብ ያልተከለው ከአብ ያልሆነ አብ ያልዘራው ይነቀላል ተብሎ እንደተጻፈው ከሰው አእምሮ የተዘራ ትምህርት የተዘራ ሐሳብ any philosophy any religion ይፍረስ ያጋንን ስራ የሥጋና የደም መስሎ የሚቀመጥ ሰውን ልብ የሚያጨልም ሰው በደስታና በሰላም እንዳይኖር የሚያደርግ ይፈራርስ ያጋንን ስራ የሰው ብርሃን ውስጥ እግዚአብሔር ያንተ ብርሃን ይሁን
ለኛስ በዚህ መሆን መልካም ነው። መዘምራን አምልኮ ሲመሩ ስለ ምሕረቱ ነው አልተነጋገርን። መንፈስ ቅዱስ ግን ሐሳቡ ትልቅ ይህም በሕፃናት ውስጥ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን አለች ኤፍራታ። እናመስግን። እድሜ ልታመሰግን ነው። መብላት እየቀነሰ ነው የሚሄደው ወንድሜ። መቅረብ ወደ እግዚአብሔር ነው ወገኖች። መሮጥ ወደ መንግሥተ ሰማይ። እቺ ዓለም አንዴ ነች፣ ቶሎ ታልፋለች። ወደ ዘላለሙ እንሩጥ። አይናችን ይብራ፣ ውስጣችን ይከፈት፣ ቀንበር ይሰበር፣ እስራት ይውደቅ፣ መፈታት ይሁን፣ ነፃ ይውጡ በኢየሱስ ክርስቶስ ስም። ይሄ ብርሃን ይብራላቸው። ልባቸው ውስጥ የሚነድ የሚቀመጥ ቅዱስ እሳት ይሁን። የኔ ጌታ ገለባውን ሁሉ አንተ አንሳው፣ ሸክማቸውን ከላያቸው አንከባለሁ። ቅዱስ የሰራዊት ጌታ እግዚአብሔር ስምህን እየጠራን ማንነትህን እያወጅን የማዳህንን ሥራ እየተደነቅን ዕለት ዕለት ለእግዚአብሔር አዲስን ቅኔ ተቀኙለት በሚለው ጌታ በመንፈስና በእውነት ለአንተ እየሰገድን እናመልክሃለን። የኔ ጌታ አንተ ክብራችን ነህ። ዓለም ምንም የምታተርፈን ነገር የላት፣ ታስረጃለች። እግዚአብሔር ግን ያለመልማል። ዓለም ሥጋ ትበላለች፣ ክርስቶስ ግን ሥጋውን ሰጠ።
ያመስግን እንጂ ስላደረክልን ሌላ ምን ቃል አለ? ሌላ ምን ቃል አለ? ያመስግን እንጂ ስላደረክልን ሌላ ምን ቃል አለ? ሌላ ምን ቃል አለው? አቤት 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 ምሕረት የበዛለት እንደኔ ያለ እንደኔ ያለ አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ እንደኔ ያለ ያመስግን እንጂ ስላደረክልን ሌላ ምን ቃል አለ? ሌላ ምን ቃል አለ? እኔ ከልቤ ሁሌ የምመኘው አንተን ማመስገን ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ልኖር ጠግቤ እኔ ከልቤ ሁሌ የምመኘው አንተን ማመስገን ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ልኖር ጠግቤ Hallelujah. Thank you, Holy Spirit, for your presence. በሀብት የማይገኝ በቁጥር መብዛት የማይገኝ በስፍራ ማማር የማይገኝ ነገር ግን እግዚአብሔር የሚሰጠው የመንፈስ ቅዱስ መገኘት ብልጫችን ይሄ ስለሆነ እናመሰግንሃለን እናመሰግንሃለን እናመሰግንሃለን። ከሚበላው ከሚጠጣው በላይ ነፍሳችን የምትጠግብበት ውበታችን የሆንክ ጌታ አምላካችንና አባታችን ስምህ ይቀደስ። ሃሌሉያ። ሰማያት የተዋቡብህ መላእክት የተደነቁ የተገረሙብህ ሊያዩህ የተመኙ የእግዚአብሔር ልጅ ኢየሱስ መድኃኒቴ ስምህ ይቀደስ። ስምህ ይቀደስ። ስምህ ይቀደስ። እድለኞች ነን። እናመሰግናለን። ከዓለም ሰውረህ ከታላላቆች ሰውረህ ለታናናሾች ይሄን ምስጢር ስለገለጥክላቸው ይሄ ቁልፍ ስለተሰጠን ሰማያትን መንግሥተ ሰማይን የምንከፍትበት ቁልፍ ምን እንልሃለን ጌታ? አመስግኑ።
ኢቭን የቆማችሁበት ስፍራ እንደዚህ ዝም ብላችሁ የቆማችሁበት ምህረት ላይ ነው። የእግዚአብሔር ምህረት ላይ ነው። ስትራመዱ ምህረቱ ላይ ነው እየተራመዳችሁ። አሜን። እንጀራ ስበላ እንጀራን እኮ የምታመሰግኑት ምህረቱን እኮ ነው። ባርከው ቀድሰው እኮ የሚባለው ምህረቱን ነው። ምክንያቱም ምግባቸውን የሰጠ ይልና ምህረቱ ለዘላለም ነውና ነው የሚለው። ስምህ ይቀደስ። ለእህቶቼ፣ ለወንድሞቼ፣ ለአካልህ፣ ለሙሽራዋ ይሄ ስለሆነ ስምህ ይቀደስ፣ ስምህ ይቀደስ። መርጠህ ወደ ተራራ ስላወጣ ለይተህ ከፍ ወዳለው ስለ ሳብክ እናመሰግናለን። ለአብ ለወልድ ለመንፈስ ቅዱስ 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 ከዘላለም እስከ ዘላለም በሰማያትና በምድር ከምድር በታች ሁሉ ለአንዱ አምላክ ክብር፣ ምስጋና፣ ኃይልም ባለጸግነትም ማዳንም በክርስቶስ ኢየሱስ ለሱ ነው። ቤተ ክርስቲያንም አለች አሜን አሜን።